ሚታገሉለት አንድ ዓላማ አስምሮላቸው ወደዛ ህዝቡን አቴንሽን እየወሰደ ነው። በጣም ጥሩ ነው። ኤርትራን ይህንን ህጋዊ አግባብ በምንሄድበት ወቅት ወደ አልተፈለገ የጦርነት አካሄድ እንድንሄድ አታስገድደን። እኛ የባህር በር አባላቶች ነን ብሏል ነው የምትለው። ኢትዮጵያ አካባቢ አሁን ላይ በዚህ የባህር በር ጉዳይ ላይ አሰባቸው ሰብሰብ ብሎ በአንድ አቅጣጫ ማሰብ ጀምረዋል። በ5,700,000 ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል። ቴምር ፕሮፐርቲዎች ነን። ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5,700,000 ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ 9,900,000 ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል። እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2,500,000 ብር ሙሉ ክፍያ ጀምሮ፣ ቅድመ ክፍያው ደግሞ ከ500,000 ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን። ስልካችንን ከስር እናስቀምጣለን። ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ። አመሰግናለሁ። هنفتح دلوقتي ملف خطير جدا، ملف نقدر نقول انه ملف بيغلي على حدود البحر الاحمر وممكن በአሁኑ ሰዓት በጣም ከባድ የሆነ አደገኛ ጉዳይን ልንዳስስ እንፈልጋለን። ይህ የምንዳስሰው የፋይል ጉዳይ የቀይ ባህር ጉዳይ ነው። እየተቀጣጠለ ያለ እየፈላ ያለ የቀይ ባህር ጉዳይ يعني لا قدر الله انه يولع في المنطقه كلها من اول القرن الافريقي لغايه قناه السويس. ይህ አሁን ይቀጣጠላል ብዬ ማስበው ይነዳል ብዬ ማስበው ጦርነት እንደው አያርገውና ከጀመረ ከአፍሪካ ቀንድ ጀምሮ እስከ ስዊስ ካናል የሚደርስ የሆነ አደገኛ ውጥረት ብጥብጥና ጠብ ነው የሚሆነው። كلام يمكن اتكلمت عنه من يومين ان اثيوبيا ከሁለት ቀን በፊት አንድ ጉዳይ ላይ አውርቼ ነበረ። ይህም ኢትዮጵያ بتبحث بشكل كبير عن منفذ بحري خلاص በጣም በትልቅ ስሜት በትልቅ ጥረት የቀይ ባህር በርን ለማግኘት እየጣረች ነው። اعتبار ان مش مكفيها ازمتها مع مصر في سد النهضه እንግዲህ የሚታየው ከኢትዮጵያ በኩል ከህዳሴ ግድብ ጋር ተያይዞ በግብጽ ላይ ያለው ችግር ሳይበቃት እንደገና በቀይ ባህር በኩል ደግሞ መታለች። فقررت ان هي تلاقي منفذ بحري باي شكل በማንኛውም ሁኔታ የህዳሴውን ግድብ ከጨረሰች በኋላ የባህር በርን የማግኘት ጉዳይ ወሳኝ አድርጋ እየተንቀሳቀሰች ነው። ما عرفتش تعمل ده مع صومالي لاند فقررت ان هي تفتح جبهه جديده مع جارتها اريتريا. ከሶማሌላንድ መጀመሪያ ሙከራ አድርጋ ነበረ፣ ግን ያ ምንም የደረሰበት ሁኔታ የለም። ስለዚህ ወደ ሁለተኛው ቢፕላን የኤርትራው ጎረቤቷ በኩል ደግሞ እየጣረችና አዲስ ግንባር በዛ ሳይድ ከፍታለች። عشان يطلع أبي أحمد ويقول حقنا في البحر الأحمر. دكتور أبي أحمد بك بلو يكي بحر حقاتشن لا رجعة فيه. يقول لك فاتسمو عن نملسبتم ويم مملس يميبال ويم ودو هلا يلي لبت يهونا قداينو إلنا حقنا في البحر الأحمر ولازم ناخده ومش هنرجع عنه. يه أي بحر حقاتشن نو لنجابت يجبال إيالنا. تعالوا نسمعه ونرجع نكمل. مسكين نسمعونا تملسن نمولال نكتلال. الشعب الإريتري شعب شقيق ونريد أمارينيو بتكلم لي ترجموت يا إرترا حزب وندموتشاتشن ناتشو العمل معا لتحقيق تنمية مشتركة وليس لدينا أي نوايا لخوض حرب مع إريتريا لكن يجب كترا غارا فتصمو منم ጦርነት የማድረግ ዓላማ የለንም ነገር ግን በቀይ ባህር የጋራ ልማት የጋራ ተሳትፎ ማድረግን እንፈልጋለን أن حصول إثيوبيا على منفذ بحري على البحر الأحمر أمر حتمي ولا رجعة فيه የኢትዮጵያ የባህር በር የማግኘት ጉዳይ ደግሞ
ወደኋላ የማንልበት ወሳኝ የሆነ ጉዳይ ነው። أود تقديم الدعوة للولايات المتحدة وروسيا والصين وأوروبا وإفريقيا. ስለዚህ አሜሪካ፣ ሩሲያ፣ ቻይና እንደዚሁም አውሮፓዎችን እንዲሁም የአፍሪካ ህብረቱን ጥሪ የምናደርግላቸው للوساطة وأولوياتنا الوصول للتفاهم بطريقة በዚህ ጉዳይ ላይ ለምናደርገው መስማማት መሐከለኛ ሆነው በሽምግልና ጉዳዩን እንዲያዩልን ነው። سلمية وقانونية ይህም የምንፈልገው ወደ ባህር በር ስንመጣ በሰላማዊ መንገድና በህጋዊ መንገድ ብቻ ነው። أنا أود تحذير إريتريا من الحرب لأننا نملك القوة الكافية وقادرون على الحسم. በዛው ልክ ግን ኤርትራን ይህንን ህጋዊ አግባብ በምንሄድበት ወቅት ወደ አልተፈለገ የጦርነት አካሄድ እንድንሄድ አታስገድደን። ያ ማለት እኛ በህጋዊ ስንሄድ እሷ ጦር አተሳብ ማለት ነው። ጦር ከሳበች እኛ ቁጥራችንም ብዙ ነው፣ ኃይላችንም ሰፊ ነውና አንመጣጠንም ብለዋል። طب يا جماعة خلونا أقول لكم إن الكلام ده مش مجرد تصريح. ስለዚህ ወንድሞች እኔ ልንገራችሁ ወይም ህዝቦች ይህ ንግግር ከዶክተር አብይ አህመድ መግለጫ ብቻ እንዳይመስላችሁ። ده إعلان نوايا واضح. ግልጽ የሆነ እሳቤን ማሳወቅ ነው። راجل عايز منفذ بحري ይህ ሰው በባህር በር በኩል መምጣት ይፈልጋል። የባህር በርን ማግኘት ይፈልጋል بالقوة. በኃይልም ቢሆን ويقول لك إيه ده حقنا ده حق ምክንያቱም ይሄ ሐቃችን ነው እያለ ስለሆነ تاريخي. بس ሌላው ታሪካዊ የሆነ ሐቃችን ነው። እንግዲህ እኛ የምንጠይቃቸው ምንድነው? ግብጾችን ናይል ታሪካዊ ሐቃችን ነው ሲሉ በኃይል ተቀማሉ ማለት ነው። لنسألهم هؤلاء السحرة سحرة فرعون هل معنى قول مصر أن النيل حقها التاريخي معنى ذلك أنها تستخدم قوة وتأخذه بقوة من أثيوبيا؟ كلا ولن تستطيع. فلذلك إثيوبيا أيضا قولها أن هذا المنفذ كان من حقها التاريخي تشير إلى أنها كانت تتمتع باستخدام هذا المنفذ، ولذلك تريد أن تعود إلى هذا المنفذ تاريخيا وقانونيا وبالسلم، ولم يقل الحرب، فلذلك بالقوة. هذا كلام زيادة من كي. هي بحيل يميلو ጭማሪ የሷ ነው እንጂ ኢትዮጵያ እያለ ያለው ዶክተር አብይም በግልጽ ይህ ጉዳይ በህግ አግባብ በሽማግሌዎች የተሰሩ ስተቶች ስላሉ ታሪካዊ ስተቶች ስላሉ በዛ ሂደት ውስጥ የተምታቱ ነገሮች ስላሉ እነ ቡትሮስ ጋሊ ከተባበሩት መንግስታት በኩል ራሳቸው ከሳሽ ራሳቸው ምንድነው ራሳቸው ፈራጅ ራሳቸው በጣሽ ኢትዮጵያና ኤርትራን የገነጠሉት ራሳቸው በህግ ደግሞ እንደገና እናስታርቃችሁ ብለው የሚቀርቡት እነሱ እንደገና ደግሞ የአሰብ ጉዳይ የባህር በር ጉዳይ ኢትዮጵያ ይኑራት አይኑራት የሚለውንም ጉዳይ የሚወስኑት እነሱ በጣም የሚገርሙ ማለት የአፍሪካ ህብረት ኃላፊ ሆነው ራሳቸው ሁስኒ ሙባረክ። ስለዚህ እንዲህ አይነት በጣም የተምታቱ በዚህ ላይ ኢትዮጵያ የሽግግር መንግስት ላይ እያለች ገና ያ የሽግግር መንግስት ፈጽሞ እንዲህ አይነት ትልቅ የሆነ ጉዳይ ላይ መወሰን የማይችልበት ስለዚህ እንዲህ አይነት ነገሮች በህግ ይታዩ ነው። በህግ መታየቱን ፈርተው ሚንፈራፈሩ እና ወደ ጦርነት የሚገቡ ከሆነ የሚጎዱት ራሳቸው ነው። ግን ጦርነት ውስጥ መግባት ማንም ሰው የለበትም ነው እኛ ምንለው በዚህም ሳይድ እንደውም ኢትዮጵያኖቹ ሲናገሩ በጣም ነው እኔ ኤክስትሪምሊ ያስደሰቱኝ። በተለይ አንዳንድ ወንድሞች ሲደውሉ ኤርትራውያኖች ኢትዮጵያኖች ናቸው እኮ ነው የሚሉት። እንደዚህ እኮ በጣም ወንድማማችነትን በጣም ማጠንከር እኮ ነው። ኢትዮጵያዎችና ኤርትራውያኖች አንድ ነን በቃ እና አንድ ነን አንለያይ መለያየት የለብንም ነው የሚሉት። እንደው እንለያይ ከተባለ ደግሞ በፌር በሰላም በትክክል እና በትክክለኛው አካሄድ ነው እንጂ ተጎዳተን ወይም አንዱ አንዱን እየጎዳ እንዲኖር ሊሆን አይገባም። እና በዚህ አጋጣሚ እኛም እንደ ኢትዮጵያውያን ሁሉ ጊዜ ፑሽ ማድረግ ያለብን ሰላማዊ በሆነ መንገድ ኤርትራውያኖችም አምነውበት ኢትዮጵያኖቹም የሚጠቀሙበትና የጋራ አብረን የምናድግበት የሆነ እንቅስቃሴ ላይ ነው ሞር ትኩረት ማድረግ ያለብን። الحقيقة ان اللي بيعمله ابي احمد هو تصدير الازمة الداخلية اللي عنده بعد ما غرق بلاده في حروب اهلية ስለዚህ አሁን የሚታየን ኢትዮጵያ
በጣም በውስጥ ለውስጥ የራሳቸው ችግር ስላለባቸው ያንን ችግራቸውን ሰብሰብ የሚያደርጉበት እና አንድ አቅጣጫ ምናልባት አንድነታቸውን ሊፈጥር የሚችል ነገር እየሰሩ ይመስላል ይላል። ይሄንን ካኑ يقولون نفس الكلام فسدنا ህዳሴ ግድቡ ላይ እቺኑ ሲሉን ነበረ። አልহামዱሊላህ እንኳንም አንድ ሆነን አንድ የሚያደርግ ነገር ተገኝቶ ነው። አልহামዱሊላህ ዋናው ነገር ያ አንድ የሚያደርገን ነገር ኢትዮጵያን የሚጎዳ ነገር ብቻ አይሆን በቃ። ስለዚህ ኢትዮጵያን በሚጠቅም በሆነ ጉዳይ ላይ ሁላችንም አንድ መሆንም አለብን ነው የምንለው እኮ። እነሱም ተቃዋሚ እንኳን ሆነው አብዱልፈታህ ሲሲ አሁን ያው ግብጽ ሰራላቸው ልትለን ነው መጨረሻ ላይ። ስለዚህ እንስማት። በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል። ቴምር ፕሮፐርቲዎች ነን። ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ 9 ሚሊዮን 900 ሺህ ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው። ልብ በሉ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል። እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሩ። ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ የንግድ ሱቆችን እየሸጥን እንገኛለን። ስልካችንን ከስር እናስቀምጣለን። ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ። አመሰግናለሁ። مجاعات وتمردات في أكتر من إقليم، دلوقتي بيحاول إنه يوحد الناس حواليه عن طريق بقى إن أنا عندي عدو خارجي زي ما ስለዚህ በኢትዮጵያ የተለያዩ ችግሮች ተባብሰው ሄደው እነዚህ ጦርነቶች የሚወልዷቸው የተለያዩ ችግሮች ከመምጣታቸው በፊት ድርቅም ረሃብም ምንም መተው በኋላ ከጦርነት ጋር የተያዘ ነገር የሆነ ነገር ከመምጣቱ በፊት አገሪቷ ሰብሰብ ማለት አለባት። ያንን ሰብሰብ ከሚሉበት ነገር አንዱ ይሄንን የባህር በር ጉዳይን አድርገውታል። እናም የውጭ የሚታገሉለት አንድ ዓላማ አስምሮላቸው ወደዛ ህዝቡን አቴንሽን እየወሰደ ነው። በጣም ጥሩ ነው። يعمل أي نظام مأزوم يروح يدور على أي شماعة يعلق عليها الفشل بتاعه، فيطلع يقول لك ايه حقنا في البحر الأحمر مش هنسيبه، حقنا من المية بتاعتنا اللي في إريتريا. ስለዚህ በግብጽ አካባቢ የሚገኘው መንግስት እንደሚያደርገው አይነት ትላለች። አንዳንዴ በራሳቸው አንዳንድ ነገሮች አለሳካ ሲላቸው ሰዎችን ሰብሰብ የሚያደርጉበት የራሳቸው አንዳንድ አጀንዳዎችን ይፈልጋሉ። ልክ እንደዛው ኢትዮጵያም ውስጥ የራሳቸውን አንዳንድ መቋቋም ያቃታቸውን ነገሮች ለማሰባሰብ ሰዎችንም ወደ ራሳቸው አቴንሽን ለማምጣት ሲሉ አንዳንድ አጀንዳዎችን ይቀርጹላቸዋል። ከዛ ውስጥ ይሄ አንዱ ነው። تعالوا نسمع كده الرئيس الإريتري وهو بيتكلم عن القواعد العسكرية الأجنبية، قال لك دي ذريعة بقى لعدم الاستقرار، وبيتكلم عن أمن البحر الأحمر إنه مسؤولية دول المنطقة. እዚህ ጋር ኢሳያስ አፈወርቂ የሌሎች የጦር ቤዞች በእኛ አካባቢ በመጡ ቁጥር ይዘውብን የሚመጡት ጣጣ አለ፣ እኛ ላይ ችግር ከመፍጠር ሌላ ምንም አያመጡም። ስለዚህ እያንዳንዱ የባህር በር ያለው ሀገር መጀመሪያ ተጠያቂ ለባህር በሩ ራሱ ብቻ ነው፣ ወይም እኛ የባህር በር አባላቶች ነን ብሏል ነው የምትለው እሷ። هذا الممر المائي الدولي هو جيوسياسيا لمصلحة العالم كله مش لمصلحة المنطقة. ممتاز. እሱ እያለ ያለው እንደውም እነሱ ከሚያስቡት በተቃራኒ ነው። ምንድነው የሚለው? ይሄ የባህር በር መተላለፊያው በሙሉ ለዓለም ህብረተሰቡ ነውና ለጂኦሲያሲ ወይም ጂኦፖለቲክሱ ለሁሉም የዓለም መንግስት የሚፈቅድ ነው፣ መተላለፊያ ነው፣ መጠቀሚያ ነው፣ የመሳሰሉት ነው ያለ ነው። እሱ ኢሳያስ አፈወርቂ ኢን ጀነራል ነው የተናገረው። ودول المنطقة لها مسؤولية قبل أي جهة خارج هذه المنطقة. ነገር ግን እዚህ አካባቢ ያሉ የየራሳቸው እያንዳንዱ ሀገር የየራሱ ኢሳያስ አፈወርቂ ስፔሲፊክ ለምሳሌ የኤርትራ ድንበር ላይ ያለውን የወደብ እና የባህር በር ለማስተዳደርም ሆነ በሱ ጉዳይ ላይ ባሉ ነገሮች ተጠያቂ እሷ ናት፣ ለሚፈጠሩ ነገሮች ሁሉ እሷ ናት ነው የሚለው እንጂ የግብጽ መታ የኤርትራን ትጠብቅ አላለም፣ ወይም ደግሞ ኤርትራ ሄዳ የግብጽን ትጠብቅ አይደለም እሱ የሚለው አብዱልፈታህ ማን ነው ኢሳያስ አፈወርቂ። تؤمن سلامة
هذا الممر المائي الدولي هذا مش خيار لحكومة ومش خيار لبلد بعينه بل ስለዚህ ይህ የእያንዳንዱ ሀገር በምርጫም አይደለም ምክንያቱም የራሳቸው ድንበር እስከሆነ ድረስ የራሳቸውን ድንበር የማስከበርና ደህንነቱን የማስጠበቅ ግዴታ በእነሱ ላይ የተጣለ ነው إنما هو ضرورة تاريخية ضرورة إقليمية ضرورة عالمية موجودة ስለዚህ ይህ ታሪክ ያስቀመጠባቸው አደራ ነው ጂኦግራፊው ያስቀመጠው አደራ ነው እንደገና ማህበረሰቡ በዚህ በኩል የሚተላለፍበት ከመሆኑ አንፃር እንደዛው የፖለቲካው አደራ ደግሞ አለባቸው ነው واجب كل الدول في البحر الأحمر أن تساهم بتأمين هذا الممر إن قدرت على حاجة تقدر تعمل عسكرية مطلوبة في هذه المنطقة من يسمح له ስለዚህ በዚህ አካባቢ የየራሱን ሁሉም ሀገር የራሱን የባህር ዳርቻ የማስከበር በደህንነት ዙሪያ የማስከበር ኃላፊነት በራሱ ላይ የተጣለ ነው قواعد عسكرية هو يطلب سبب ومشاكل لشعوب هذه المنطقة ስለዚህ ሌላ ሀገር ግን እሱ ሚላውን ለአሜሪካም ስለ ሩሲያም ስለ ቱርኪያ ስለ ሁሉም ነው የባህር በር ላይ ወይም የቀይ ባህር ላይም ሆነ ሌላ የባህር አካባቢ ላይ የጦር ቤዝ ብለው የመጡ የኛን አካባቢ የሚጋፉን ችግር ይዘው ነው ይመጡት እና ለኛ ሰላም ይዘውልን አይመጡም ነው هذا الممر المائي الدولي ما في دولة تحتاج إلى تدخل أي قوة من خارج هذه المنطقة لتأمين هذا الممر المائي الدولي ስለዚህ ይህንን የባህር በር መጓጓዣው መተላለፊያ ከሌላ ዓለም መተው እኛ እናስከብርላችሁ ደህንነቱን እናስጠብቅላችሁ የሚሉን ሊኖሩ አይገባም طبعا فكرة ممر بحري ومنفذ بحري دي خطيرة جدا 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 በዚህ ጉዳይ ላይ ትላለች እንግዲህ እታችን የባህር በር መተላለፊያ ሲባል ጉዳዩ ቀላል እንዳይመስላችሁ በጣም ከባድ ነው جدا لكن خلونا نروح الأول دلوقتي لأثيوبيا الفكرة اللي بيعملها أي مستبد أي واحد بيحس إن بدأ الجبهات تتوحد ضده فيحاول يوحدهم كلهم ስለዚህ በኢትዮጵያ በኩል ያለው እንቅስቃሴ በአሁኑ ሰዓት ማንኛው ኢቭን በተለያየ ሐሳብ የተለያዩ ሰዎች በኢትዮጵያ አካባቢ አሁን ላይ በዚህ የባህር በር ጉዳይ ላይ አሰባቸው ሰብሰብ ብሎ በአንድ አቅጣጫ ማሰብ ጀምረዋል ይሄ ደግሞ ማንኛውም አንድ የሆነ ሐሳብን ማስረጽ የሚፈልግ የራሱን ዓላማ ማስፈጸም የሚፈልግ የሆነ አካል የሚሰራው ኖርማል ነገር ነው ይላል ህዝቡ በሙሉ እሱ በሚፈልገው እና እሱ በወሰነው የሀገራዊ አቅጣጫ ላይ ሌሎች እንዲረባረቡ የማድረግ ስራ በዚህ ላይ በጣም እየሰሩበት ነው ኢትዮጵያኖቹ معاه بانه يختلق ازمه خارجيه عشان الكل يتوحد معاه እና በዚህም ደግሞ በትክክል ተሳክቶላቸዋል አሁን አዲስ የሆነ ከውጭ ጋር የሆነ የርስ በርሳቸው አይደለም ስለዚህ ከውጭ ጋር የሆነ የሌላ ጠላት አለብህ የሚል ስሜት እንዲሰማቸው ሆኖ እያንዳንዱ ሰው በዚህ ጉዳይ ላይ የተሰባሰበብን ይገኛል ነው اللي حاصل دلوقتي في اقليم عفر في الايام دي ده يعتبر خطر جدا በነገራችን ላይ ትላለች አሁን ዘለለች ማለት ነው الان التدخل في شؤوننا نحن አሁን ወደ ራሳችን ጣልቃ ሲገቡ ሰሞኑን በአፋር እየተከሰተ ያለው ነገር ቀላል እንዳይመስላችሁ في تقارير بتقول ان جبهة تجري رجعت تضرب وان አሁን አንዳንድ ሐሳቦች የሚደርሱን ወይም አንዳንድ መግለጫዎች የሚያሳዩት የትግራዩ ህውሃት መልሶ አፋር አካባቢ ህዝብን መምታት ጀምሯል ይያሉ ነው الجيش الاثيوبي عمال بيرد አሁን የኢትዮጵያ መንግስትም ጉዳዩን ጣልቃ ገብቶ መልስ ሊሰጥበት ነው نتيجة ان في مئات من القتلى وفي موجات من النزوح جديدة ስለዚህ አሁን ምን ተጠብቀው ብዙ ሞት ብዙ ሰዎች ደግሞ ስደትም ይፈጠራል ማለት ነው الكارثة ان بس ده كله بيحصل فين بيحصل على بعد خطوات من البحر الأحمر ይህ ግን እየተከሰተ ያለው ከቀይ ባህር በጣም በጥቂት እርምጃዎች
ውስጥ ነው። البحر الأحمر اللي بيعدي منه تقريبا 10% من تجارة العالم. ያ ማለት 10% የሚሆነው የዓለም ንግድ የሚተላለፍበት ቦታ። يعني أي رصاصة هناك ممكن ترفع سعر الشحن وترفع التأمين وتضرب لك قناة السويس. أبيت بنيا بيت تنتنن موتنال እንግዲህ ተቀዳ ጨረሰች። ምንድነው አፋር አካባቢ ትግራይ አካባቢ ምንም አይነት የሚደረግ ሆነ የጥይት መወራወር ማንኛውም በባህር በቀይ ባህር በኩል የሚያልፍ ሆነ መርከብ ስለማይኖር እና አቅጣጫም ስለሚቀየር የግድ ዋጋ ይጨምራል ማለት ነው። ምክንያቱም ተአሚን የሚባል ነገር ስላለ ተአሚን ማለት ኢንሹራንስ ለኢንሹራንስ ሲባል እዚያ አካባቢ ጦርነት ስላለ ተብሎ አቅጣጫ መቀየር አለ ወይም ያንን የማስከበሪያ የሆነ ሌላ አቅጣጫ ስለሚኬድ ለዛ ገንዘብ ይጨምርብናል። مقتل تاني ይሄ ማለት ሌላ ጉዳይ ነው ሌላ ግድያ ነው በእኛ ላይ። وخلونا افكركم ان عائدات قناة السويس اصلا نزلت نسبة كبيرة جدا بعد ازمة البحر الاحمر. ለመሆኑ ታስታውሱ ከሆነ የስዊስ ካናል የገቢ ሁኔታ ለባለፉት ወራቶች በከፍተኛ ሁኔታ ኦልሞስት አንድ አመት ከዛም አልፎታል በጣም ለከፍተኛ ኪሳራ እየተዳረገ ነው በዚህ በቀይ ባህር አካባቢ በተከሰተ አደጋዎች ከሁቲ እስራኤል ሁቲና እስራኤል ደጋፊ ሀገራትን መታለው በሚል እንቅስቃሴ ውስጥ በነበረው ችግር ማለት ነው። وبعد هجمات الحوثيين ولسه بنحاول اننا نعوض الخسارة دي. ስለዚህ ይሄ በሁቲዎቹ ምክንያት የደረሰብንን አደጋ ገና በማገገም ላይ ባለንበት ሁኔታ ገና ያንን ጨርሰን ሳንወጣ እንደገና ሌላ ጉዳይ መጣብን። فلو حصل حرب بين اثيوبيا واريتريا الملاحة ስለዚህ አሁንም በኢትዮጵያና በኤርትራ መካከል ጦርነት ከተፈጠረ هتتأثر فورا. ይህ የቀይ ባህር መተላለፊያ በእርግጥም አደጋ ላይ ይወድቃል ወይም ተጽዕኖ ያርፍበታል። በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል። ቴምር ፕሮፐርቲዎች ነን። ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ 9 ሚሊዮን 900 ሺህ ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው። ልብ በሉ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል። እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሩ። ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን። ስልካችንን ከስር እናስቀምጣለን። ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ። አመሰግናለሁ።